ጃኒ እና ፋሲካ ዱባይ እንደተገናኙ ይታወቃል። ጃኒ የፋሲካ እንግሊዘኛ ቋንቋ አሰልጣኝ ሆና ተከስታለች። በዚህ መልኩ ማለት ነው። ጃኒ ጀግና ሴት ነኝ እያለች ነው። በምን አይነት መልኩ ነው እሱንም እናመጣላችኋለን። ኤሊስትሮ ደግሞ ጃኒ የጌም ቻሌንጅ አሰርታለት ጊፍት አሰጥተው ነበር። የጊፍት ማዕበል አወረድሽብኝ ያላት ነው። በምን መልኩ ነው? እነዚህና መሰል ቪዲዮዎችን ይዘንላችሁ መጥተናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር እያደረጋችሁ እስከ መጨረሻ ተከታተሉን። ሰናይ ጊዜ ይሁንላችሁ። አሰልጣኝ ከዘፋኝነት አልፋ የሙዚቃ አሰልጣኝ ሆና የመጣች ይመስላል። ፋሲካ ቶላ ደግሞ እንግዲህ እንግሊዘኛ ብቃቷን እያያችኋት እዚህ ዘፈኔ ስፖንሰር አድርጉኝ እያለች ነው። በዚህ እንግሊዘኛዋ እንግዲህ የእንግሊዘኛ ዘፈን አውጥታ ፋሲካ ህዝቡን ፈታ ልታረገው ነው። ስለዚህ ስፖንሰር አድርጉኝ እያለቻችሁ ስለሆነ እንግዲህ ዘፈኑ የተመቻቸው ወገኖች በጃኒ በኩል ነው የመጣችው። ስለዚህ የጃኒ ቤተሰቦችም ስፖንሰር አድርጓት ማለት እንፈልጋለን። እስኪ ፋሲካ ያቀነቀነችበትን ገራሚ የሆነ ዘፈን ደግሞ በቀጣይነት አይተን እንመለሳለን። መቼ በእንግሊዘኛ በነጠላ ዜማ ወይ ደግሞ በአልበም እንደምትመጣ ባናቅም ነገር ግን የተለያዩ ሪከርዶችን እያደረገች ነው። ባረፈችበት ሆቴልም እንደዚሁም ደግሞ በተለያዩ የመዝናኛ ቦታዎች እንደዚህ ቲክቶክ ላይ የሚያዘጋጁ አርቲስቶች ጋር እያደረገች ነው። ተከታዮቿን ፋኖቿን እንግዲህ ኤንጆይ እያደረገች ነው። ያ ማለት ደግሞ በደንብ ልዘጋጅበት ከናንተም ጋር ኤንጆይ እያደረኩ እንግዲህ በደንብ የተቀመመ በደንብ የተቀመረ አስተማማኝ የሆነ ዘፈን ይዤ ልምጣ ይመስላል። እስከዛው ደግሞ አልበም የፋቀና እየተባለ እንግዲህ ገንዘብ እየተሰባሰበ ነበር ማለት ነው። እናንተ ጆይ ለማድረግ እያለፈ እያሳለፈ እንደሆነ ለማንኛውም ሰኔ ጊዜ እያሳለፈች ነው እናስባለን። እስኪ ለማንኛውም የሚመችሽ ማለት እንፈልጋለን የነበረውን ሁኔታ በተለያዩ ሪያክሽኖች እንግዲህ በራሱ የቲክቶክ አካውንት የላቸውን የተለያዩ ሪያክሽን ያገኘናቸውንም እናሳያችሁ መተናል። ለቻናላችን ተሰናችሁ ሰብስክራይብ ማድረግ እንዳይረሳ። እግዚአብሔር ፈጣሪ መርጦኛል። በቃ እግዚአብሔር መርጦኛል። ደክሜ ነበረ፣ የሆነ ታይም ለወድቅ ነበረ። በጣም ይሰለቻል። ወይስ ይጻፍ በስመ አብ አልገባችሁም እንዴት እንደሚያስጠላ አንድ የሆነ ታይም ላይ በቃ ያስጠላችኋል። በቃ በጣም ተስፋ መቁረጥ ላይ ደርሼ አጠነከረኝ። ጋር አጠነከረኝ። ለዚህ ደርሰሽ ያቺ ይዛች ቤት ውስጥ ተቀምጠሽ የስንት ሰው አፍ እንትን እያለሽ ከመጀመሪያ መጥተሻል። የብዙ ሰው አፍ ችለሽ አሁን የምጠነክሪበት ታይም ነው አለኝ ፈጣሪ። ከዛ እግዚአብሔር አጠነከረኝ። አራሻችሁን ደክሜ ነበረ፣ በጣም ድክም ብሎኝ ነበረ በጣም ግን ከእንደገና ኢነርጂን መለሰው። በሰዎች ተጎድቻለሁ። ደግሞ ቲክቶክ ላይ እንደኔ በሰው የተጎዳ የለም። አንደኛ በጣም ዲፕ ነኝ። ተስፋ የቆረጠችባቸው ጊዜዎች እንደነበሩ በተለይ ከቲክቶክ መምጣቷ በፊትም አስተናጋጅ ወይም ደግሞ መስተንግዶ ትሰራ እንደነበረ ያኔም ቢሆን ጓደኞቿ እሷን ዝቅ ለማድረግ ነገር ግን እሷ ከያኔ ጀምራ ስራ ክቡር ነው በማለት እንግዲህ ጠንካራ መንፈስ እንደነበራትና
በርትታ ወደፊት ራሷን ለማሸነፍ የምትታትር ጀግና ሴት እንደነበረች ስትናገር ነበር። አሁንም እንደሰማነው ጀግና የሚለው ቃል አይገልጸኝም እያለች ደግሞ የሷ ተከታዮችም ደግሞ ከላይ እንደምናየው ጀግና የሚለው ቃል ያንስሻል የኔ እናት እያሉ እንግዲህ እያሞገሷት ራሷን ከፍ እያደረገች ነው። በነገራችን ላይ ማንም ሰው ቢሆን ራሱን ከጣለ ማንም መጥቶ አያነሳውም። መጀመሪያ ራስን በስነ ልቦና በሳይኮሎጂ ራሳችንን አስተማማኝ ሁኔታ ላይ ኮንፊደንሳችንን መቀማት የለብንም እንደተባለው ማለት ነው። አንድ ሰው ኮንፊደንሱን ከተቀባ የሌላ ሰው የበላይነት የሚያሸንፈን ከሆነ በወሬ የትም መድረስ አንችልም። ስለዚህ መጀመሪያ ራሳችንን ማበረታት፣ ራሳችንን ማሸነፍ፣ እኔ ብርቱ ነኝ፣ እኔ ጀግና ነኝ የሚለውን ልክ እንደ ጃኒ ጠንካራ የሆነ መንፈስ ካለን ከፍ ብለን ልንገኝ እንችላለን ማለት ነው። ራሳችንን ዝቅ ካደረግን ደግሞ ሰዎች እንደዚህ ይሉናል፣ ዙሪያችን ያሉ ሰዎች ያንቋሽሹናል፣ ይሰድቡናል ምናምን ብለን ደግሞ ራሳችንን ዝቅ የምናደርግ ከሆነ በዛው ልክ ሰዎች ደግሞ በእኛ ላይ ዱላቸውን ያበዛሉ። ሰው ድምጥማታችን ሊጠፋ ይችላል። ተዳክመን በስነ ልቦና ተኮርተን ዝቅ ብለን ራሳችንን ልናገኘው እንችላለን ማለት ነው። ስለዚህ ዋናው ነገር ምንድነው? ራስን ከፍ ማድረግ። ራስን ከፍ ማድረግ ሲባል ደግሞ አላግባብ የሆነ ራስን ማካበድና ራስን የኔ በላይ ነኝ ማለት መንፈስን መላበስ ሳይሆን ዞሮ ዞሮ ራስን በኮንፊደንሳችንን ሌላ ሰው ሳይቀማን ኮንፊደንሳችን ወይም ደግሞ በራስ የመተማመን ብቃታችንን ካለንበት ከፍ ብለን እንደምንገኝ አርገን መገመትና ራሳችንን ካሰብን ከፍ ማለታችን የማይቀር ጉዳይ ነው የሚል ሀሳብ ነው ያለው። ሰናይ ጊዜ ይሁንልሽ። ለማንኛውም ጃኒሻ አክብረሽ እንዲተቀበለሽ የጊፍት ማበል እንዲያዘነብሽብኝ ማለት ነው። ሳታስቢ ፈጣሪ የበረከት ማበል ያዘንብብሽ። እኔና ቃል የለኝም። በጣም ነው የማመሰግነው። ወይ ነው መቼ ትድልት ትበልሽ የኔ እናት። እንቅፋት እንዳይነካሽ እንቅፋት ተሳስቶ የእውነት ፈጣሪ ሞገስ ሆነሽ በጣም ነው የማመሰግነው። ትለያለሽ ነው የሚልሽ። ለካስ እንዲህ ነው ደስታ፣ ለካስ እንዲህ ነው ወይ ደስታ። እኔ እውነቴን ነው የምላችሁ። ማለት እቺ ትንሽዬ እውነተኛ ደስታ መፍጠር ትችልበታለች። በቃ የምትፈጥረው ደስታ እውነተኛ ደስታ ነው። እውነት ለመናገር በቃ ከልቧ አስባበት ሆን ብላ ደስ ብሏት የምታደርገው ነገር ስለሆነ በቃ ሰዎች ጋር ያ ደስታ ትልቅ ነገር ነው የሚፈጥረው። እና አንቺ ትንሽዬ አዶ ነው ስለ አንቺ ቃላት የለኝም። በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። እውነት ለመናገር ትላንትና አንድ ሊስትሮ ልጅ በራሷ ጌም አስገብታ ማለት ነው እሱን ከፍ ለማድረግ ወይም ደግሞ እሱን ሰፖርት ለማድረግ ሞራል ለመሆን ማለት ነው ለሌሎች ሰዎች አራያ ሆኖ ሞቲቬት ለማድረግ ለማነሳሳት የተሻለ ሆኖ እንደሚገኝ ለማሳየት እሷ የሚሰጣትን የቲክቶክ ጊፍት በጌም አስገብታው እንግዲህ የሷ ቤተሰቦች ይሄን ልጅ በጊፍት ሲያንበሻብሹት ነበርና እንግዲህ የጊፍት ማዕበል ይውረድብሽ እያለ ሲመርቅ የነበረበትን በደስታው እንደዚህ ፌሽታ የረገጠበትን እንደዚሁም የጃኒ ሌሎች ቤተሰቦቿ በደንብ የሚያውቋት ደግሞ እሷ ምን ያክል በጎ እንደሆነችና ለሌሎች ሰዎች መኖር ደግሞ በዚህ ልክ ለሌሎች ሰዎች ከፍ ማለት መነሻ በሐሳብ በሞቲቬሽን እንደዚህ በገንዘብ ደረጃ ደግሞ ሰፖርት በማድረግ ጀግና ጎበዝ እንደሆነች የእድሜዋ ልክ ሳይሆን ከእድሜዋ በላይ ደግሞ ቀናና ጀግና እንደሆነች በዚህ መልኩ የእሷን ቤተሰቦች የሰሩትን ቪዲዮ አሳየናችሁ። የዛሬው ቆይታችን ይህን ይመስል ነበር። ቪዲዮአችን እስከ መጨረሻው ተከታተላችሁ ደግሞ ገንቢ የሆነ ኮሜንት አስቀምጡልን። መልካም ጊዜ ይሁንላችሁ።